ካንሰር በልጅ ላይ አይቀመጥ፣ በዘሪ ላይ አይቀመጥ፣ በዘር መንዘሪ ላይ አይቀመጥ፣ አይቀመጥ፣ አይቀመጥ። ይህ ካንሰር እንዲቀልጥ አዝዣለሁ በጌታ በኢየሱስ ክርስቶስ ስም። ሐኪም ቤት ተመርምረሻል? ከተመረመርሽ አሁን እነሱ የሚሉት ካንሰር ነው። ዛሬ ግን እግዚአብሔር ጣልቃ ገብቷል። አሜን። ደርቆ ይጠፋል። አሜን። ይህ ካንሰር ነው። ሁለት እጆቻችሁ ዘርጉ። ፊጋ ዘርጋ። ምን ነው አንተ የምታስበው? ዘረጋ። በኢየሱስ እንበላው። የተሰበረ ይሆን በኢየሱስ የተሰበረ ይሆን። ይህ ካንሰር እንዲቀልጥ አዝዣለሁ በጌታ በኢየሱስ ክርስቶስ ስም። ሐኪም ቤት ተመርምረሻል? ከተመረመርሽ አሁን እነሱ የሚሉት ካንሰር ነው። ዛሬ ግን እግዚአብሔር ጣልቃ ገብቷል። አሜን። ደርቆ ይጠፋል። አሜን። ደርቆ ይጠፋል። አሜን። ለሷ እየጸለይኩት ጮጋራ ላይ፣ ኩላሊት ላይ፣ ጉበት ላይ፣ ወገብ ላይ፣ አጥንት ላይ፣ ቆዳ ላይ በተለያየ ቦዲ ፓርት ላይ የተቀመጠ በሽታ ካለ ደርቆ እንዲጠፋ በኢየሱስ ስም አዝዣለሁ። ሄሎ አላችሁ? ደርቆ ይጥፋ፣ ተነቅሎ ይጥፋ። አንተ ካልታመም ከሀገር ቤት ላይ የሚታመም ሰው ካለ ከጤናው ላይ የበሽታ መናፈስ ተነቅሎ እንዴት በኢየሱስ ስም አዝዣለሁ። በኢየሱስ ስም አዝዣለሁ። ማዳ ካፋሮሰታ ሊብራሲ ካታባሃዳ ባሻ ወደ ኋላ ጣልና ሂድ ሂድ። ውጣ ውጣ ፍጠን። ሄድ ከላይ ኋላ አሳለሁ። ካንሰር ውጣ ከውስጧ፣ ውጣ ከውስጧ በኢየሱስ ስም። መተሽ ትመሰክሪያለሽ። ደም ካንሰር ነው። ደም ካንሰር ወደ ቤት አይገባ። አንተ እየጸለይኩት ያለው ነገር ይገባል እንዴ? ደም ካንሰር በልጅ ላይ አይቀመጥ፣ በዘሪ ላይ አይቀመጥ፣ በዘር መንዘሪ ላይ አይቀመጥ፣ አይቀመጥ፣ አይቀመጥ። ኋላ ያላችሁ አሜን በሎ። ሰላም ወደ ቤታችሁ ይገባ። ደስታ ወደ ቤታችሁ ይገባ። እረፍት ወደ ቤታችሁ ይገባ። በኢየሱስ ስም ይገባ። ሰላምን ባንቺ ላይ አወጅኩት። ጣልቃ ገብቷል። ጣልቃ ገብቷል። ጣልቃ ገብቷል። ብድግ በል አንዴ። ጣልቃ ገብቷል በል እስቲ። ና ወደዚህ። ምንም አላልኩም። አንድ ሰው ጮሆ አሜን ይበል። አባቴ ሆይ አሁን አሜን ያለ ሰው ጠላት ይመታ። አሁን አሜን ያሉ ሰዎች ደጅ ላይ ቆመ ክፉ ተሰብሮ ይውደቅ። ይተርፋለሁ በል እስቲ አንዴ። እግዚአብሔር ላንተ ተዋግቶልኝ አንተ ትተርፋለህ። አሜን። መኖር ይቀጥላል። አሜን። እስቲ ይቀጥላል በል። ይቀጥላል። ዛሬ ግን ባንተ ስጋ ላይ የተቀመጠ ካንሰር በኢየሱስ መንፈስ ነው የሚመታው። አሜን። መቼ ነው የተመረመርከው ካንሰር? ቆይቷል። 2016 ነው። አሁን ያው ቀጠሮ ደርሶ ጨረርና ኬሞ አሁን እየወሰድኩ ነው። ከበዓል በፊት አሁን 2016 መርምሬ ተገኝቷል። ኬሞ ወስጄ ነበረ። አሁን እንደገና ቀጠሮ የጨረር ደርሶ ከበዓል በፊት በተቸ ሳይኞች ብለስ ከሆነ እየወሰድኩ ነው። ጨረርና ኬሞ እየወሰድኩ ነው ያለሁት። የጎሮሮ ካንሰር አለ ተብዬ እግዚአብሔርን በጣም ታውቃለህ። በጣም ከካንሰር እንደሚበልጥ ታውቃለህ። በጣም ይፈወሳል። አሜን። ዘርጉ እጆቻችሁን አንዴ ዘርጉ እጆቻችሁን። ይህ ሰው ይፈወሳል፣ ይመሰክራል። ስንት ካንሰር ነው እዚህ ቤት ተፈውሶ የመሰከረ? ከፍ አድርጉ እጆቻችሁን። እዚህ ቤት እግዚአብሔር እየሰራ ጌታ መንፈስ ነው መርቶ ያመጣ። ራካሻ ባያ ከላዩ ላይ ሄድ በኢየሱስ ስም፣ ሄድ በኢየሱስ ስም።
በናዝረቱ ጌታ በኢየሱስ ክርስቶስ የቱ ጋር ነው ያለው? In the name of Jesus Christ. In the mighty name of Jesus Christ. ሄድ ከላዩ ላይ ሄድ ከላዩ ላይ ሄድ ከላዩ ላይ ሄድ ከላዩ ላይ በኢየሱስ ስም አሜን። ፈውስ አልፏል። እደና ተመርመር 3-4 ቼክ አድርጌ ወረቀት ይዘህ መተመስከር። የአሦራውያን ሀገር ንጉሥ ሰናክሬም ብዙ ነገስታቶች ጋር ተዋግቶ አሸንፎ ጨፍጭፎ ደብዳቤውን ጽፎ ወደ ሕዝቅያስ ጋር ወደ አይሁድ ንጉሥ ጋር ይልካል። አሁን አንተ ተራኛ ነህ፣ እየመጣው ነኝ፣ አጠፋለሁ፣ ገላለሁ፣ አንተ የምትመራውንም ህዝብ አጠፋለሁ ይላል። ደብዳቤ ላይ ያለ ጽሑፍ ዛቻ ደብዳቤ ነው። ሰልፍ ውስጥ ያላችሁ እንደ ሕዝቅያስ በጠላት ከበባ ውስጥ ያላችሁ በተለያየ ሁኔታ ውስጥ ተከባችሁ ከፍተኛ ጭንቅ ውስጥ ያላችሁ ዛሬ እግዚአብሔር ተናገር ብሎኛል። ሰልፉን እረከባለሁ፣ ውጊያውን እረከባለሁ። ስለ እናንተ እኔ እዋጋለሁ፣ ስለ እናንተ እኔ ጠበቃ ሆናለሁ። ያንቺን ውጊያ እኔ እዋጋለሁ። እኔ ተዋግቼ አንተ አሸናፊ ትሆናለህ። ሌላው ምንድነው? በሰውነቱ ላይ በሽታ አለ። እባጭ ተብሎ የሚጠራ በሽታ አለ። የሚታወቅ ስም ያለ በሽታ ተሸክሞ ነው የሚያድረው፣ የሚውለው፣ የሚገባው፣ የሚወጣው። በሰውየው ጤና ላይ ትልቅ ችግር አለ። ናይዝን 3 ነገሮች ከቧሉ የሕዝቅያስን ነፍስ ስጋውን ለመግደል። አንደኛ ገላለሁ የሚል ጠላት ዛቻ፣ ሁለተኛው ከሰማይ የታወጀ የሞት አዋጅ፣ ሶስተኛው ደግሞ በጤናው ላይ ያለ በሽታ ተከቦ ነው ያለው። እዚህ ጋር ትራያንጉላር ሼፕ 3 ጎን ምስል ከሰራችሁ ማል ላይ ሕዝቅያስን ካስቀመጣችሁ ታችኛው በኩል ላይ በበሽታ ተከቧል። በአንደኛው በኩል ላይ የሞት አዋጅ አለ፣ ትሞታለህ ብሏል። በዚህ በኩል ላይ ደግሞ የጠላት ዛቻ አለ። ይህ ሰውየው ምን ይሆናል? ነፍሷ ትጨነቃለች፣ ስጋው ይጨነቃል፣ መደሰት አይችልም። ነገሩ የሚያስጸልይ ነገርም አይደለም። አንዳንድስ ጊዜ መከራ፣ ችግር እንደዚህ አይነት ከበባ ሲበዛችሁ ለመጸለይ ሁሉ አቅም ታጣላችሁ። ይህ ሰው ግን በዚህ ከበባ ውስጥ ሆኖ ይጸልያል። አቤት አቤት ይጸልያል። መልእክተኞች አምጥቶ የሰጡትን ደብዳቤ ወስዶ በእግዚአብሔር ፊት ዘረጋ ይላል። ጸሎቱ ነው እንጂ ሌላ አይደለም። ሰማይ ነው ወጣው ደብዳቤውን ይዞ ሰናክሬም ጋር ቆሜ መዋጋት አልችልም። ክፉ ሰው ነው፣ አደገኛ ሰው ነው፣ ገዳይ ሰው ነው፣ ብዙዎቹን የጨረሰ ሰው ነው። በሱ ፊት የሚቆም ጉልበት ለኔ የለም። ይሄንን ሰልፍ እንካ ተረከብ፣ የነነው ውጊያ አንተ ተዋጋ፣ ሰልፉን እንካ ውሰድ ብሎ ለእግዚአብሔር ሰጠ። ዛጋስ ትሞታለህ ብሎ እግዚአብሔር ሲናገር ፊቱን ወደ ግድግዳው አዙሮ መራራ ለቅሶ አለቀሰ ይላል። አቤቱ እግዚአብሔር ሆይ በፊቲ አንተን ደስ የሚያሰኝ ስራ እንደሰራው ልብህን የሚያሳርፍ ነገር አድርገህ እንዳለፍኩት እንድታይ ፈልጋለሁ። የኔ መልካምነት እንዲፈተሽ ፈልጋለሁ። እድሜ እንድትጨምር ፈልጋለሁ። የሰናክሬም ዛቻ እንዲቆም፣ የጠላት ፋይል እንዲዘጋ፣ ጤናዬ ላይ የተቀመጠ ደዌ እንዲነቀል፣ የሞት አዋጅ እንዲሻር ይፈልጋለሁ ብሎ ጸለየ። ይጸልያል። ለጉድ ጠቅላይ ሚኒስትር ሆኖ ሀገር መሪ ይጸልያል። ተካቦ ነበር። ሰልፉን ግን ለማሰጠ እግዚአብሔር ተረከበ፣ ሰልፉን ወሰደ። ሲያስተምብ ተናግሮ ወደ ከተማ አደባባይ ሳይደርስ ነገስት ላይ ታገኛላችሁ። ወደ ከተማ አደባባይ ሳይደርስ የእግዚአብሔር ድምጽ እንደገና ለኢሳያስ ይመጣል። የአሞጽ ልጅ ኢሳያስ ሆይ ወደ ሕዝቤ አለቃ ወደ ሕዝቅያስ ጋር ሂድ እደና ጸሎትህን ሰምቻለሁ ብለህ ተናገር። ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በእድሜህ ላይ 15 ዓመት እጨምራለሁ። አንተና ይህችን ከተማ
ከአሦራውያን ንጉሥ ከሴናክሬም እጅ እታደጋለሁ አለ።